እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ በዓል እና እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ወርሃዊና ዓመታዊ ክብረ በዓላቸው በሰላም በጤና በፍቅር አደረሳችሁ ያልን የእግዚአብሔር ወዳጆች የእናታችን የቅድስት ድንግል ማርያም የአስራት የሃደራ ልጆች ቅዱሳን ጻድቃን የቅዱሳን መላእክት የቅዱሳን ሐዋርያት ወዳጆች ከዚህ በማስቀጠል የእናታችን የቅድስት ድንግል ማርያምን ታምሯን እነግራችኋለሁ። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃን ምስጋናውን መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኑር። ከታምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን፣ ልዕልናዋን፣ ምስጋናዋን በልቦናቸው አሳድሩ አኑሩ። ማርያም ማለት መንግሥተ ሰማይ መርታ የምታስገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከእነርሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእርሱ አብራክ እንደምትከፈል ከሔዋንም ማኅፀን እንደምትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯን ምስጋናዋን ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልቦና ነው? አስቦ ሊደርስበት የሚቻለውስ እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴም ጀምሮ እስከ እሴይ ልጅ እስከ ዳዊት ድረስ በብዙ ምሳሌዎች እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሥ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናት ከአሮን ወገን ነው። የአባቷም ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማንስ ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደሙ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወርደው ወደ ምድር ወድቀዋልና። እንደ እመቤታችን ማርያም እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ድንግል ማርያም የወልድስ ማደሪያ የሆነው ማን ነው? እንደ እመቤታችን እንደ ቅድስት ድንግል ማርያም የመንፈስ ቅዱስ ቤት የሆነው ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህሪያት ከተፈጠረው ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። እመቤታችን ማርያም ሐሳቧ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክም ይመስላል። የእመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገች። እመቤታችን ማርያም ለአምላክ የደስታው ማደሪያ ሆነች። እመቤታችን ማርያም አምላክን በድንግልናዋ ወለደች። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያት ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለች። የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎትን ለሚያገለግላት ዋጋውን ትሰጣለችና ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እርሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሯ አይታወቅ፣ በሰማይ ያሉ መላእክት ይደረግ ይሁን ይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እግዚአብሔር ካንቺ ሰው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ።
የጠፋ በግ አዳም የፈለገውን ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂ ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በዳይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብርሁ ደመና ተጭኖ መጥቶ በማይጸንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽውም በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽ አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትም አገልጋይም ተብለሻልና እግዚአብሔር ባሕርሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደን ልጅሽ ኃጢአታችንን አስተስርይልን ዘንድ ለምኝልን ለዘላለሙ አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አውሲም በሚባል አገር በዘመድ የከበረ ስሙ ፒፎሞን የሚባል አንድ ሰው ነበር። አባቱ ግን አውሲም በሚባል አገር ሹም ነበር። ፒፎሞንም ከሕፃንነቱ ጀምሮ በንጽሕና በድንግልና ጸንቶ ይኖር ነበር። ሰማዕት በመሆን መዋጋትን ፈጸመ። ሳይፈረድበት ተሰቀለ። እግዚአብሔር በብዙ መከራ ደስ አሰኝቶ ነበርና ከዕለታት በአንድ ቀን ሌሊት ሆኖ ሳለ ቆሞ ሲጸልይ ንጽሕት ድንግል ከምትሆን ከእናቱና ከሚካኤልና ከገብርኤል ጋር ምስጋና ይግባውና መድኃኒታችን ጌታችን ኢየሱስ ክርስቶስ ተገልጾ እርሱ ወዳለበት ገባ። መድኃኒታችን ጌታ ኢየሱስ ክርስቶስም ብርሃኑ በሳጥን ላይ በራ። ፒፎሞን ጌታ ከመላእክት ጋር በሳጥኑ ላይ ቆሞ ከእናቱ ከማርያም ጋር እኚህ ብዙ መላእክት ከበውት ባየው ጊዜ ፈጽሞ ፈራ። ደንግጾም በምድር ላይ ወደቀ። ከጌትነቱ ግርማም የተነሳ እንደ ሬሳ ሆነ። ጌታችንም ያን ጊዜ ያስነሳው ዘንድ ፍርሃቱንም ከእርሱ ያርቅለት ዘንድ ቅዱስ ሚካኤልን አዘዘው። ሁለተኛም ጌታችን ከሕፃንነቱ ጀምሮ ራሱ አድሮ ሀያጅ ያደርግ የተባረክ ልጄ ሆይ ፍቅር ይገባል አለው። የተባረክ ልጄ ሆይ ደስ ይበልህ፣ የከበረ አክሊልንም የተሸከምክ ልጄ ሆይ ደስ ይበልህ። የተባረክ ክብር ወዳጄ ሆይ በመንግሥተ ሰማያት ደስ ይበልህ። ልጆ ፒፎሞን ሆይ ከንጽሕት ከክብርት ድንግል ሰው የሆንክ 9 ወር ከ5 ቀን በማኅፀኗ ኑሬ የወለደችኝ እኔ የሕያው እግዚአብሔር አብ ልጅ እንደሆንኩ ፈጽመህ እወቅ። ለሰባ ሰገል ከምሥራቅ ኮከብን አሳያቸው መጥተውም የሰገዱልኝ እኔ ነኝ። ሄሮድስ በፈለገኝ ጊዜ ስለፈራች ከድንግል እናቴ ጋር በግብፅ አገር የኖርኩ እኔ ነኝ። የከበረች አውሲም በምትባል በዚያች አገር ሸሽቼ ያደርሁ እኔ ነኝ። ወዳጄ ፒፋሞን ሆይ ከገብርኤልና ከሚካኤል ጋር ደርሳ ትጎበኘኝ ዘንድ ከኔ ጋር ያመጣዋት ከእርሷ ጋር የሆንኩ ድንግል እናቴ ይህች ናት። ጌታችን እውነት በሚናገር ቃል ይህንን ነገረው። በዕብራይስጥም ማፍሃም የምትባል በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ሆይ ሰማዕታትን በመጎብኘትሽ ደስ ይላቸዋል። ባለሟልነትሽ ስራቸው ይፈጽማሉ። በመራዳትሽ ድል በመንሳት
ክብራቸውን ያገኛሉ። አንቺ የጎበኘሽው ልጅ ይጎበኘዋል። እመቤቴ ሆይ ያማልርሽን አጋዥነትሽ በእኛ ለዘላለም ይደርብን፣ ለዘላለሙ አሜን። ልመናዋ፣ ክብሯ፣ የልጇ ቸርነት፣ የእናታችን የቅድስት ድንግል ማርያም ምልጃ ከሁላችን ጋር ይሁን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።